የጥላውን እናት አላቃቸው ማላልሽኝም እንዴ? ቤቴ እኮ ነው የመጡት። ቤቴ መጥተው ምን ትሰሪያለሽ አለ እንዴ? ማለት ቤቴ ነው የመጡት እኮ። ቆይ ታስደበድበኝ ነው እንደዛ የምትመጣው? ታስደበድብነሽ ምኛ እንዴ? በቤቴ ነው ግራ እየገባኝ ነው። እባክዎት አረፍ ይበሉ። ታስደበድበኝ ነው እንዴ? ተረጋጊና ቁጭ ማለት ላስደበድብሽ አይደለም የመጣው እንዴ? ተረጋጉ እባክዎት ተረጋጉ። የእርሱ ልጅ ማን ነው? ጥላሁን የእሷ ባል ነው። ነገር ግን እዚህ ስሙን ቀይሮ ዳንኤል ነው። ስሙን ቀይሮ ዳንኤል በሚል ነው እዚህ ያለው ነው የሚያውቋት። መወለድ ብቻ ነው ወይስ ዝምድና አላችሁ? ዝምድና የለንም ግን እንተዋወቃለን እንጂ ኮተታ የኮተታም አርፎ ቁጭ በል እንደ አይሳደቡ። ዝም በይ በቃ አይሳደቡ፣ ክብሮትን ይጠብቁ። እኔም አውቃታለሁ እንደዛ ካሉ ማብስማ ጉዶትን እንዳላወጣ እዚህ የምን ጉድ ነው ያለበትና ጉዶትን ቆይ አልገባንም። ምንድነው ባልኩኝ እንዴ? ምንድነው? እስኪ ንገሪና ምን ጉድ ነው የምትይው? እንዴ የእርሶ ልጅ ነው ማለት ነው። እኔ የእርሶ ልጅ ይወልዳሉ፣ ይሞቱባቸዋል፣ ይወልዳሉ፣ ይሞቱባቸዋል። ከአንድም ሁለት ሶስት ባል አግብተው ባሎቻቸውም ቶሎ ቶሎ ይሞታሉ። ምን አይነት ነገር እኔ እንደውም የምሰማው ባሎቻቸው እዛ ግቢያቸው ውስጥ እንደሚቀበሩ እንደዚህ አይነት ታሪክ ነው እኔ ስለ እርሶ ሲወራ ነው የምሰማው። አይደለ? ሰማሽ አይደል? ይሄንን ነው የማውቀው ሌላ እንጂ እኔ ሁለት አዳምጣችሁ እንጂ እኔ እርሶ እንትን የሚባል ነገር የሆነ ቤተሰባችሁ ላይ ጥንቁልና ነው የሆነ መንፈስ የሚባል ነገር አለ በዘራቸው። በቃ እኛ ይሄንን ነገር ነው እኛ እዛ ሀገር ላይ የሚወራው። እኛማ ምንም የለውም። እስኪ እሷ እኔት ነው የሚያውቋት? የሀገር ህዝብ የጨረሰ ወደ እኔ ቤተሰብ መጥተው የኔ ቤተሰብ ታውቂያለሽ? የእሷን ቤተሰብ ያውቃሉ? አሁን ነው የኔ ቤተሰብ እንደዚህ አይነት ነገር ውስጥ የለበትም። ጄኒ የመጀመሪያ ልጅ ሙቶብኝ መድኃኒት ሲሰጣል ተብዬ እሱ አባት ጋር ሂጄ ተጨቅጭቆ ተሰጥቶኝ የሆነ የጥንቁልና የሆነ መንፈስ ዘር አለባቸው ይባላል። እንደ አርፋ ቁጭ ባሉ ማዘር ምንድን ነው እኔ የሚባለውን የሚወራውን ነው የማወራው። እንደ እኔ ምን የሚቀበሩት እንደ ማዘር ምንድን ነው? እንዴት ልናገርበት እንደ ያሳዝነኛል። አንቺ ጠንቋይ በመተትሽ ነው ልጄ እንዲያረች እኔ ራሱ ይሆን እንኳን ኧረ እኔ እንደዚህ አይነት ነገር የለብኝም። በዛ በመተትኛ አባትሽ ነው የነገረችን። እሱን ለአንቺ መንገር እኮ ምኑን ነው የነገረችው? ንገረኝ። የአቶ ሞገስ ልጅ ምን አትደንግጪ። ለምን ያስደንግጥሻል? የሚያስደንግጥ ነገር የለም። በአባትሽ ታፍራለሽ እንዴ? የምትዳደር ግለሰብ ነው። እያንዳንዱ ነገር እናውቃለን። እባክህ እያንዳንዱ ነገር እናውቃለን። ስለ አባትሽም ሁሉም ነገር ይኸውልሽ አጣርተናል። እኛ ምንም የሚቀረን ጉዳይ የለም። ስናጣራ እያንዳንዱ ነገር አጣርተን ነው እዚህ ቤት የመጣ ነው። ሳናጣራ ምንም ነገር ሳናይ እዚህ ቤት አንመጣም። ገባሽ አይደል? ጀመር ከክፍለ ሀገር የእናቱን ንብረት በሙሉ ዘርፎ ወደ አዲስ አበባ እንደመጣ እናውቃለን። ለስንት ዓመት ያሳደጉት እናቱ ብዙ ነገር መስዋዕትነት የከፈለለት እናቱን ትቶ ወደ አዲስ አበባ እንደመጣ እዚህ አዲስ አበባም ሰው እየደረሰበት ሲመጣ ቤት እየተከራየ ቤት እየቀየረ በየጊዜው እየጠፋ ነው። እኔ ደግሞ ምለው ባለቤቴ እንደዚህ አይነት ነገር አያደርግም። ለምን አታዳምጠኝም? እናቱን ዘርፎ ነው የመጣው ባለቤቴ። ኧረ እባክህን አዳምጠኝ እባክህን። እንደዚህ አይነት ወንጀል ውስጥ አይገባም። በምን ምክንያት ይገባል? እሱ ምን አቶ ለምንድን ነው እናቱንስ የሚዘርፈው? እሱንማ ምክንያቱን እኮ እሱን ስናገኘው ነው መጠየቅ የምፈልገው። አሁን ፊልድ ሄዷል እያልሽ ነው? ፊልድ ሄዷል፣ አዎ ለስራ ወጥቷል አልኩህ እኮ። ታዲያ ስለዚህ እሱ እስኪመጣ ደግሞ እኛ እዚህ እንጠብቃለና ምን ታደርጋለህ እዚህ? ምክንያቱም ስለምንፈልገው ወይ ደግሞ ፊልድ የሄደበትን ሀገር ንገሪን፣ ያለበት ድረስ እንሄዳለን። ከፈለክ ማለት ነው እሱ እኔ ልደውልልክና እሱ በሚመጣበት ሰዓት መምጣት ትችላለህ። ይኸውልሽ ማን ነበር አልሽ? ስምሽን ትነግሪኛለሽ። ይኸውልሽ ባለቤትሽ በትልቅ ወንጀል የሚፈለግ ግለሰብ ነው። ትልቅ ወንጀል ምንቱን በላይ አራዳምጠኝ እባክህ። ምን ስላደረገ ነው ባለቤቴ? ይሄው ደጋግሜ እየነገርኩሽ እኮ ነው። እኔ ደግሞ የምልክ ባለቤቴ እንደዚህ አይነት ነገር አያደርግ። አዳምጠኝ። ከእናቱ በጣም ብዙ ንብረት ዘርፎ ነው የመጣው። ብዙ በባንክ ብዙ ነገር ትራንስፈር አድርጓል፣ ብዙ ብር። እሱን ሁሉ ንብረት ጠቅልሎ ከአሶሳ ወደ አዲስ አበባ መጥቷል። አዲስ አበባም እሱ ያለበትን የሚያውቅ ሰው ባየ ቁጥር ቤት እየቀየረ ኢቭን በወር ውስጥ 3-4 ይቀየራል ቤት እየቀያየረ እየተከራየ እየጠፋ ራሱ እየደበቀ ያለው። እዚህም ስራ የጀመረው ከእናቱ በተሰረቀው ገንዘብ ነው። ባለቤትሽን አታውቂውም እያልከኝ ነው እኮ አንተ ልጅ እያለ ጋዜጠኛ ነህ ማነው? ብቻ በምንም ልባል ቤተሰቡን አውቃለሁ ብለሻል አይደለ? እናቷ እሷ ነው ያለችው። አሁን እኔ እኮ ቤት እናትየው የትም ትኑር እኔን አይመለከተኝም። ስለዚህ አንተም እኔን እንዳትጠይቀኝ ብዬ ካለው ቤተሰቦቿ አዲስ አበባ ናቸው እያልሽኝ ያለሽው አንቺ። እኔ ደግሞ እናቱ
ያለችው ቤተሰኛ ቤተሰብ እናቱ ነች ሌሎች ቤተሰቦቹ አይታወቁም ግን በእናትክ ባጠይቀኝ ደስ ይለኛል ምንድነው እንደዚህ አይነት ነገር የምትጠይቀኝ አንተ ስለሱ ቤተሰብ ምን ያረግልካል እኔ አውቃለሁ ስለ ቤተሰቡ አውቃለሁ ነገር አልከኝ አይደለ ጠየቀኝ ነገርኩ ስለዚህ ጥያቄን ጨረስክ አይደለ ለምን አትወጣልኝ የምትፈልገውን ነገር እኮ ነግሬ ካለው እናቱ የት ነች ያለችው አሁን እናቱ አዲስ አበባም ትሁን የት ነው ያልክበትም ሀገር ትሁን ስለዚህ አንተን ይመለከትካል አይመለከትካል ስለዚህ እናቱን ታውቂያታለሽ ማለት ነው አላቃተም ብለሽኝ ነበር አሁን ደግሞ እንደምታውቂያት እየነገርሽኝ ነው በአካል አላቃቸውም ብዬካለሁ ግን ቤተሰቦቹ እንዳሉት አውቃለሁ በቃ ሌላ ምን ፈለግ እሺ ሌላስ ጥያቄ ጠብቂ እሺ ለማንኛውም ጠብቂ እሺ እንዴ ምንድነው ይዘብኝ የመጣው እንዴ ምንድነው ቅድስት ወይዘሮ ሰላም ቅድስት ትተዋወቃላችሁ አንቺ ምን ትሰሪያለሽ የጥላውን እናት አላቃቸው ማላልሽኝም እንዴ ቤቴ እኮ ነው የመጡት ቤቴ መጥተው ምን ትሰሪያለሽ አለ እንዴ ማለት ቤቴ ነው የመጡት እኮ ቆይ ከዛች የመጣው ትተዋወቃላችሁ ወይዘሮ ሰላም ጥላውን ማን ነው ጥላውን ማን ነው እኔ ጥላውን አላውቅም ጥላውን ማን ነው ቆይ ትተዋወቃላችሁ ሁለታችሁ አውቃታለሁ እቺ መናጤ ጥላውን ማን ነው አንቺ ከልጅ ጋር አንቺ ነሽ የምትኖሪው ልጆት ማን ነው ጥላሁን እኔ ጥላን የሚባል ሰው አላውቅም አታውቂም አትነግራቸውም እንደ አንተ ቆይ አንቺ እሳቸውን የት ነው የምታውቂያቸው እሱ የእሱን ቤተሰብ አላውቅም በአካል አላውቃቸውም በስም ብቻ ነው የማውቃቸው ከልጅነቴ ጀምሮ አላልሽኝም እንዴ ምን አልኩኝ እሳቸው ማለት እኮ ዳንኤል ያልሽው እናት ናቸው እኔ የማውቀው ነገር የለም እንዴ ቆይ ተረጋጉ ቆይ እናታችን ተረጋጉ እንዴ ማዘር ምን ሊሆኑ ነው ቆይ ተረጋጉ አላውቃትም አልሽ ከልጅ ጋር አንቺ እንዴ ልጅ ጋር ልጅ እንደሆነ እኔ ምን አውቃለሁ ታዲያ እርሶ ልጅ ነው እንዴ ና ምንድነው የሚሉኝ እኔ እዚህ ጋር ተረጋጉ ቆይ ተረጋጉ እባክዎት ተረጋጉ ቆይ ተረጋጉ አንተ ጋዜጠኛ ነህ ልታስደበድበኝ ነው እንደዛ የምትመጣው ልታስደበድብንሽ ምኛል ቆይ እባክዎት ተረጋጉ ነው ግራ እየገባኝ ነው እባክዎት አረፍ ይበሉ ተረጋጉ እስኪ ቆይ ተረጋግተው ቁጭ በሉ እስኪ ተረጋግተው ቁጭ በሉ እናታችን ቆይ ጋዜጠኛ ነገር ቤቴ ላይ ምን አይነት ሰው ነው ይዘህ ተረጋጊና ቁጭ በይ እሺ ተረጋጊና ቁጭ በይ እኮ እኔ ልታስደበድበኝ ነው እንዴ ተረጋጊና ቁጭ በይ ማን ሊያስደበድብሽ አይደለም የመጣው እንዴ እናታችን ተረጋጉ እባክዎት ተረጋጉ እናታችን ተረጋጉ ተረጋጉና ቁጭ በሉ እባክዎት ቁጭ በይ እስኪ ቁጭ በይ ቅድስት ቁጭ በይ ምን አይነት ነገር ነው ቅድስት ነው ስምሽ የት ነው የምታውቂያቸው ቅድስት የት ነው የምታውቂያቸው ምኑ ነው ከአንቺ ጋር ምንድን ማን ነው ልጄ እንዴ እኔ ታውቃለህ እርሶ ልጅ ማን እኔ ምን አውቃለሁ በምን አውቃለሁ ልጆት ማን ነው ልጆት ማን ነው ጥላሁን እኔ ጥላሁን የሚባል ሰው አላውቅም አላውቅም ካጂ ነሽ ባለጌ እኔን ሳያውቁኝ እንደዚህ አይነት ነገር ያው እናታችን ይረጋጉ እኮ ስለኔ ይኸውልህ ስለኔ ከሃዲነት የት ያውቃሉ ስለ ከሃዲ የምትሉት አለሻለሁ ከዘር ማንዘርሽ የት ነው የሚተዋወቁት ወይዘሮ ሰላም አንድ ላይ እዛው አንድ ሀገር ነው አሶሳ አንድ ሀገር አዲስ አበባ ነበርኩ አላልሽም እንዴ አንቺ ካጂ እኔ አዲስ አበባ ነኝ አዎ ይሄው ቃሳ ነው ማቃታ በቃ ተዋቸው በእናትህ ክሳቸው ዝም ብሎ ይዘላበዱ ነው ስማ ልጅ እናታችን የእርሱ ልጅ ማን ነው ጥላሁን የሷ ባል ነው ነገር ግን እዚህ ስሙን ቀይሮ ዳንኤል ነው ስሙን ቀይሮ ዳንኤል በሚል ነው እዚህ ያለው ምን ነው ለዚህ ማደርሰው ቆይ ያቋታል ምን ያህል ነው የሚያቋት መወለድ ብቻ ነው ወይስ ዝምድና አላችሁ ዝምድና የለንም ግን እንተዋወቃለን እንጂ ኮተታ የኮተታም አርፎ ቁጭ በል እንደ አይሳደቡ ዝም በይ በቃ አይሳደቡ ክብሮትን ይጠብቁ እኔም አውቃለሁ እንደዛ ካሉ ማብስማ ጉዶትን እንዳላወጣ እዚህ የምን ጉድ ነው ያለቦትና ጉዶትን ቆይ አልገባንም ምንድነው ምንድነው እስኪ ንገሪና ምን ጉድ ነው የምትይው እንዴ እኔ የእርሶ ልጅ ነኝ ማለት እኔ የእርሶ ልጅ ከኔ ጋር ምንም አይሰራም የኔ ልጅ ይላል የእርሶ ልጅ ነኝ አላውቀውም ዳንኤል ያልሽው እናት እሳቸው ናቸው አንተ በምን እርግጠኛው ከሳቸው ልጅ እሳቸው ማለት እኮ ልጅ የላቸውም እርሶ ደግሞ ልጅ ከየት ነው ያመጡት እኔ እስከማውቀው ድረስ እርሶ መውለድ እንደማይችሉ ነው የማውቀው ልጅ አለዎት እንደ እርሶ እኔ ልጄ ነው ጥላሁን ልጄ ነው እርሶ ይወልዳሉ እንዴ መውለድ ባይችሉም በማደግ አሳድገውት ነው ቆይ አዳምጡኝ እማውቀው ነገር የለም እኔ ወለድኩት አላሉ ይኸውልዎት አዳምጡኝ ልጄ ነው አሉ እርሶ ልጅ ወለድም ልጄ ነው እኔ የማውቀው ግን ልጅ እንደሌሉት ነው ይሄ ወንድሜ ልጄ ነው አይ ልጄ ነው ሲሉ እኔ የማውቀው ግን ይኸውልዎት ልጅ እንደሌሉት ነው እኔ የማውቀው አይደለ እርሶ እኔ ይኸውልዎት እኔ አዳምጡ ታሪኮት ወይ ሚስጥሮ ሲወጣ እንትን አትበሉ ስለ እርሶ እኔ የማውቀውን ነገር ልናገር አንዴ እኔ አሁን ስለ እሳቸው ማውቀው ይኸውልህ ይወልዳሉ
ይሞቱባቸዋል፣ ይወልዳሉ፣ ይሞቱባቸዋል። ከአንድም 2-3 ባል አግብተው ባሎቻቸውም ቶሎ ይሞታሉ። ምን አይነት ነገር እኔ እንደውም የምሰማው ባሎቻቸው እዛ ግቢያቸው ውስጥ እንደሚቀበሩ እንደዚህ አይነት ታሪክ ነው እኔ ስለ እርሱ ሲወራ ነው የምሰማው። አይደለ ሰማሽ አይደል? ይሄንን ነው እንጂ እኔ ሁሉ ታዳምኩ እንጂ እኔ እርሶ እኔ ልጅ ወልደው እንደዚህ ለማቀው ነገር ወልደው ሳይሆን በማደጎ ነው። እኔ በማደጎ በምንም እኔ እሳቸው ልጅ ነገር እናቃለን። እኔ ልጅ እንዳላቸው አላውቅም። በቃ እኔ ልጅ እንዳሉት አላውቅም። ሊሆን አይችልም፣ በጭራሽ ሊሆን አይችልም። ቆይ እናታችን እሷ የምትለው ነገር እውነት ነው? እኛ በቃ ሀገራው ላይ እንደዛ ነው የሚወራው። እንትን የሚባል ነገር የሆነ ቤተሰባችሁ ላይ ጥንቁልና ነው የሆነ መንፈስ የሚባል ነገር አለ በዘራቸው። በቃ እኛ ይህንን ነገር ነው እኛ እዛ ሀገር ላይ የሚወራው። የእኛማ ምንም የለውም። እስኪ እሷ እኔት ነው የሚያውቋት? የእሷ አልሰማን የእርሶን ደግሞ ነገር ነው እንዴ ዛውኛው ጋር የኔ ቤተሰብ ውስጥ እንደዚህ አይነት ነገር የለም። ሰው መድኃኒት እየበጠበጡ የሚሰጡት ያንቺ አባት አይደሉ? የኔ አባት እንደዚህ አይነት ነገር አያደርግም። ከአንድም ስንት ጊዜ እየበጠበጠ ሰጥቶ ልጆችን የገደለ እሱ ነው። እንደውም ልንገሩት ያንቺ አባት ነው። ልንገርሽ ጉድ ይውጣካል። የአበሻ መድኃኒት እየበጠበጠ እየሰጠኝ የሀገር ህዝብ የጨረሰ ወደ እኔ ቤተሰብ መጡ። የኔ ቤተሰብ ታውቂያለሽ? የእሷን ቤተሰብ ያውቃሉ? ሁለት የኔ ቤተሰብ እንደዚህ አይነት ነገር ውስጥ የለበትም። የመጀመሪያ ልጅ ሙቶብኝ መድኃኒት ሲሰጣል ተብዬ እሱ አባት ጋር ሂጄ ከጨቅጭቆ ተሰጥቶኝ ጠጥቼ ነው ልጄን እዛው ድፍት አድርጌ የመጣሁት። ለምን ለእንደዛ የአንቺ አባት መድኃኒት የእኔ አባት እንደዚህ አይነት ነገር የለበትም። እኛ ቤት ታውቂያለሽ፣ ጥልቅ አድርገሽ የኔ ቤተሰብ ንጹህ ሃይማኖተኛ። በእናንተ ዘር ግን ይሄ ጥንቁልና ቅድስት ነው ስምሽ አይደል? ነገር ያለበት ዘር ነው ያለው። ለምን እንደወራ ጊዜ አሰሳሪ ለምትወለድኩት ብለሻል አይደል? የኛ ቤተሰብ ሃይማኖተኛ። እርሶ እንደ እድሜ ትሉ በቃ አይሳደቡ፣ ክብሮትን ጠብቁ። ተረጋጊና ዝም በይ። አሁን ዝም በይ፣ ተረጋጊና እኮ ዝም በይ። አንቺም ዝም በይ በቃ። ቆይ እናታችን አንዴ ይረጋጉ። አሁን እዚህ ልጆትን ፍለጋ ነው የመጣ ነው። የምን ልጅ እዚህ ምንም ልጅ የለም። ፍለጋ ስንመጣ እዚህ ቤት ምንም ልጅ የለም። ተረጋጊና በቃ ምንም ልጅ የለም። እኔ አላውቅም፣ የእሳቸው ልጅ እንዳለው እኔ አላውቅም። በቃ አታውቂም? እኔ አላውቅም። ልትበይ ነው የመጣሽው የልጄን ገንዘብ እንደዚህ ያስተረፍሽው አንቺ ነሽ። ዝም በይ፣ ዝም በይ። ይኸውልህ እናታችን እባክዎት ተረጋጉ። ተረጋጊና ዝም በይ ያልኩሽ ነው። ተረጋጊና ዝም በይ ያልኩሽ ነው። በቃ ከዚህ በኋላ ምንም አይነት ቃል መስማት አልፈልግም ከአንቺ። አንዴ ፍቀድልኝ። አንዴ እናታችን እባክዎት። ልጆት እንዲገኝ አይፈልጉም እንዴ? በቃ ልጆት እንዲገኝ ደግሞ እኔን ምሎትን እያንዳንዱ ነገር አድርጉልኝ። ስሙኝ በቃ የተወለድ ነው አዲስ አበባ ነው አልሽ አይደለ? እዛ ለምደዋል። እዛ ዝም በይ ያልኩሽ ነው አንቺ። እሺ ምንድን ነው እያዳመጥኩህ ነው። የተወለድኩት አዲስ አበባ ነው ነበር ያልሽኛል። ይኸው ከእሳቸው ጋር የምታወቅ ደግሞ ክፍለ ሀገር ነው። ይዘባርቅ ሰው የምታተዘባርቅብኝ እንዴ? እኔ ደግሞ መብቴ እኮ ነው። የፈለኩበት ቦታ ተወለድኩኝ። እሱ መብትሽ ነው። ለምን ማርስ አትወለጅም? ለእኛ ችግር አይደለም። ነገር ግን እውነተኛ መረጃ ንገሪኝ ነው እያሉ ያለው። የት ነው ያለው? ባለቤት ሴት ነው ያለው? ለስራ ወጥቷል። ፊልድ ነው። ውሸት ነው። የት ነው ያለው? በቃ ምክንያቱም እያንዳንዱ የምትነግሪኝ ነገር በሙሉ ሐሰት ነው። የውሸት መረጃ ነው እየነገርሽን ያለሽው። ተጠያቂ ነሽ። ምክንያቱም ባለቤትሽ በወንጀል ይፈለጋል። ገባሽ አይደለ? ባለቤትሽን ማግኘት የምትፈልጊ ከሆነ ወንጀል የለበትም። ዝም በይ። እሱን እኛ ነው የምናውቀው። ወይ ካድሽ ነው የሸመጠጥሽ ነው። አንቺ ካድኳቸው አይደለም የወንጀሉ ተባባሪ ነሽ ብለን እናሳስርሻለን። እውነቱን ማትነግሪኝ ያልገባኝ ነገር ግን አሁን እኚህን ሴትዮ የባለቤትሽ እናት ናቸው እያልከኝ ነው? አዎ። እንዴት ዳንኤል የምትይው ባለቤትሽ ሆኖ ነው? የእሳቸው ልጅ ነው። እንዴት ሆኖ? በማደጎ ነው የወሰዱት። ኧረ ዝም በል እባክህ፣ የማይሆን ነገር አታወራ። በማደጎ ነው የወሰዱት። እሱንም ደግሞ ልጄ ነው ብለው መጡ። ልጄ ነው ብለው መጡ። ትክክለኛ ልጃቸው ነው። እሱን ደግሞ የወረቀት ማስረጃ ማይተራል እንጂ ዝም ብለው አይደለም ያምን ነው። አንተ በገንዘብ ምናምን ገዝተው እኮ ነው እንደመጣከው። ምንድነው ወደ እሳቸው እንትን ብለህ የምትመጣው? አንቺ እኮ ተገዝተሽ ነው የመጣሽው። እኔማ ተገዝቼ አይደለም። አይ እኔ ያልገባኝ ነገር ያልገባኝ ነገር ብር ምናምን ተቀብለህ ነው? ከማን ነው ብር የምትቀበለው? ያው ከዚህ ጋር ከተቀመጡት ነው። ሀብት አላቸው፣ ባላቸው። እኔ ምን አውቃለሁ? እዚህ እንትን ለእሳቸው ወግነህ አይደለም፣ ወግነህ የምትናገረው ነገር ነው። እንደዛ ምንም ለእሳቸው ወግኛ አይደለም። ይኸውልሽ እዚህ ጋር እውነታው ነው የሚፈርድን። እኔ ለእውነታው ነው የምደግፈው፣ መወገንም ሳይሆን እዚህ ጋር ሙያ ግዴታዬ ነው እየተወጣ ያለው። ገባሽ አይደል? እኔ አንቺንም አላቅሽም፣ እሳቸውንም በቅርብ ነው ያወቅኳቸው። መረጃ ወሰድኩኝ ከእሳቸው። ማጣራት ባለብኝ መልኩ አጣራው። የነገሩን መረጃ ትክክለኛ እንደሆነ ደረስንበት።
ልጃቸው እንደጠፋ እንዳሳደጉ ልጃቸው ጥላሁን የሚባለው ልጅ ፈልጓት አይደል ልጃቸው አንቺ ጋር ነው ያለው ያለሽ ነው በቃ እሱን መረጃ እናውቃለን እኛ ገባሽ አይደል እሺ ለሳቸው የወገንክ ነው የምትይኝ አይደል ንገሪኝ ልንስማሽ ስለሳቸው የምታውቂውን ይሄንን አልሰራውም ይሄንን እሳቸው ናቸው የሰሩት ብለሽ ንገሪኝ እሺ ይኸውልህ ስለሳቸው ልንገርክ እሳቸውን እኔ ብቻ አይደለም ሀገሩ ምድሩ የሚያወራው የሚያውቀው ነው በቃ የሆነ በዘራቸው ብቻ የሆነ የጥንቁልና የሆነ መንፈስ ዘር አለባቸው ይባላል እንዴ አርፋ ቁጭ በሉ ማዘር ምንድነው እኔ የሚባለውን የሚወራው ነው የማወራው እንዴ እኔ ምን ላድርግ በቃ ሰው የሚያወራው ነው የማወራው አሱሳ ሀገር አይደለም እንዴ በቃ እኔ አላውቅም በቃ ሰው የሚያወራው እኔ ሰው የሚያወራው ነው የማወራው ልንገረው ለምን ተሰራ እሺ ንገሪኝ እኮ ልክ ዝም አስፈልልኝ እኔ ምንም አይልሽም አንተ ልክ ስለሳቸው እንድነግርህ ከፈልክ በመጀመሪያ ደረጃ እሳቸውን ዝም አስፈልልኝ ይኸውልህ እና ደግሞ እንደዛ ነው የሚታወቁት ብዬ ካለው እና ልጅ ይወልዳሉ ግን አይቆዩም ቶሎ እንደሚሞት እና ምን እንደሆነ ደግሞ ባላቅም ባል ቶሎ ነው የሚያገቡት ግን ባሎቻቸው ይሞታል ከዛ ሞተው የሚቀበሩት እንዴ ማዘር ምንድነው እንዴት ልናገርበት እንዴ እባክዎት ይረጋሉ እንዴት ይሄ ነገር አንተ ስራክ ምንድነው እሳቸውን እዚህ ጋር ተከላከልልኝ እንዴ ቆይ እናታችን ለምንድን ነው እየተከላከሉ ያሉት እኔ ማውቀውን ነገር ነው በቃ አገር አይደለም አላለችም እንዴ እኔ በቃ እኔ ማውቀውን ነገር እሷ የምትናገረው ልክ ነው አይደለም እናታችን ሰው የሚያወራው ነው እኮ እኔ የምናገረው እኔ ምን ፈጥሬ አላወራም እርሶም ያውቁታል አይደል እንዴ ማንም እንደሚያወራኝ አያውቁም ስለዚህ እየነገርኩት ነው ልንገረው አንተ ደግሞ አዳም በስነ ስርዓት ሆነ አዳምጠኝ እኛ እየሰማንሽ ነው ያለው ስለዚህ ይኸውልህ ግን የተሳሳተ መረጃ ከሆነ እኔ ትክክለኛ ነው ወንጀል እንደሆነ ታውቂያለሽ አይደል ለምንድን ነው አታዳምጠኝ ስለዚህ የተሳሳተ መረጃ ማውራት ይኸውልህ አዳምጠኝ እንትን ደግሞ ባሎቻቸው እንደሆነ አላውቅም ግቢ ውስጥ ነው የሚቀበረው ብለው ነው የሚያወሩት ምክንያቱም ምንድነው እንደዚህ የሚያወሩት እንዴ ማዘር አርፈው ይቀመጡ ትንገራ ዋቆት ማለት እናታችን አሁን ልጆትን ፍለጋ ነው እየተባበርነው ያለ ነው ስለዚህ እርሶም የሚያውቁትን ነገር እሷ የምትለውን ነገር ከዛ ደግሞ ሰው በቃ አይቀርባቸውም እንዳልኩክ ልጅም አይወልዱም የሚያገቡት ባልም ቶሎ ይሞታል ሰው ለምን የማይቀርባቸው ከዚህ በላይ አንተ ሰው እንዴት እንደዚህ የሆነ ሰው እንዴት ይቀርባል ልጅ ቶሎ ለካዳምጠኝ ልጅ ቶሎ እየሞተብክ በዛ ላይ ደግሞ ይሄ የምታገባው ባል ይሞታል እዛ ግቢክስ ላይ እየተቀበረ እንዴት ነው ሰው የሚቀርበው እንደዚህ አይነት ነገር አለ ስለዚህ ለዛ ይመስለኛል እና ደግሞ በዘራቸው አምልኮ ይሁን ጥንቁልና ምን አይነት መንፈስም እንደሚያመልኩ ነው ያላቅ ስለዚህ ሰው እንዴት ብሎ ይቀርባቸዋል አንዴ ፍቃደልኝ በእናትህ ቆይ እናታችን ይረጋጉ አሁን የእርሶ ልጅ ለማግኘት የሚረዳን ነገር በሙሉ ይተከምናል ያለው ስለሳቸው የምታውቂውና ለኔ በቃ ተናገርኩኝ ምናልባት አጥታውም ሊሆን ይችላል ካወራሯ እኔ በቃ ነኝ ስለዚህ ይሄ ልጅ የት ነው ያለው እና ደግሞ ይሄ አሁን የሳቸው ልጅ ነው የምትለው ደግሞ ልንገርህ አይደለ በፍጹም የሳቸው ልጅ አይደለም እኔ እስከማውቀው ድረስ እሳቸው መውለድ አይችሉም ስለዚህ የኔ ዳኒ የሳቸው ልጅ አይደለም በቃ አይደለም ማለት እኮ አንቺ ተወልደሽ ያደግሽው የት ነው ትክክለኛ አሁን እኔ ልንገርህ አይደለ እዛም ልወለድ እዚህም ልወለድ ይሄ አንተን የሚመለከት ጉዳይ አይደለም ስለዚህ ተወልደሽ ያደግሽው አሶሳ ነው አዲስ አበባ እዚህ በቃ እኔ ከዳንኤል ካልሽው ግለሰብ ጋር ነው የመጣችሁት ዳንኤል የሚባለው ግለሰብ ደግሞ ንብረት ዘርፎ ብር ዘርፎ ነው ከእናቱ የመጣው እሺ ይሄ ደግሞ የተሳሳተ ሰማን አንቺ ሰማንሽ እርሶ ደግሞ ንገሩን እስኪ ስለሷ አዲስ አበባ የሚያውቁትን ነገር አለች አይደል እኔ አዲስ አበባ ነው የምኖረው አባቷ አለም ያሉ ጠንቋይ ናቸው ክፍለ ሀገር ነው ያሉ መድኃኒት ኧረ ማዘር ማዘር አይዋሹ ጊዜ ስጠኝ እኔ ዝም ብዬ አዳምጫታለሁ እሺ ከዛ በኋላ እኔ እነግርሃለሁ እሺ ንገረን ያለ ጠንቋይ ነው መድኃኒተኛ ነው በዚህ ላይ መድኃኒት እየጨቀጨቀ ለማንም እየሰጠ ስንት ሰው አበላሽቷል እኔ ትወልዳላችሁ እያለ መድኃኒት እየሰጠ እየጨቀጨቀ ያንን እየጠጡ ስንቱ ነው ተበላሽቶ የቀረው እኔም ቢሆን አሁን እኮ ልጁ እኔ ጋ የለም እኔ ጋ ያለው ዳንኤል ነው እያለች ነው ምን አውቃለሁ አስገድለውም እንደው አላውቅም ደግሞ ከሱ ጋር ይግባቡ ነበር ማለት አብረን ያደግነው ብላኛለች መጀመሪያ እርሶን ከማስገባት በፊት ከዚህ ልጅ ጋር አብረን ያደግነው አብሮ አደግነን ከተጋባን ደግሞ 1-2 አመት ሆኖናል እያለች ነው እንግዲህ እሱን እኔ አላውቅም ይሄ ምን ያለው ያው ይሄ የዚህ ልጅ ባለቤት እንደሆነች አባቷ መድኃኒተኛ እንደሆኑ አውቃለሁ የሚሉት ምናልባት እኔ
ሌላ ሰው እንዳይሆን ጊዜ ለምን አሰደኝ? ሌላ ሰው እንዳይሆን ምን አቅለበለበሽ? ሌላ ሰው አይደለም። በፍጹም ዳንኤል ፎቶን አሳይቼሻለሁ አይደለ? አይችልም። ትሰሚኛለሽ? ፎቶን አሳይቼሻለሁ። ምን አቅለበለበሽ? በፍጹም አይችልም። ወይኔ ጉዴ! ፎቶን እኮ አሳይቼሽ ልክ ነው ብለሽኛል። ምናምን ታም ባሉ ማዘር ስነ ስርዓቱ ይኖር። ዝም በይ አይስደቡኝ። አንቺ አንተ ማዛሬ እኔን ልታስደበድብና እኔ ልታሰድብ ነው እኚህን አሮጊት ይዘብኝ የመጣው። ይኸውልሽ ልጃቸውን ፍለጋ ነው የመጡት። ልጃቸው ደግሞ ያንቺ ልጃቸው ባል እዚህ ነው። ቤት ደግሞ የለም። እኔ እሳቸው ልጅ ታዲያ አላውቅም። ፎቶ ላይ ያሳየሁሽ ግለሰብ ባሌ ነው ለምን አልሽኝ? የእሳቸው ልጅ አይደለም፣ በቃ ባለቤቴ ነው እሱማ። በቃ ታዲያ እሱ ልጅ ደግሞ የእሳቸው ልጅ ነው አይደለም። እኔ ደግሞ ለምንድን ነው አይደለም እያልሽኝ ያለሽው? እርግጠኛ ነኝ እሳቸው መውለድ እንደማይችሉ ደጋግሜ ነግሬካለሁ አይደለ? መውለድ አይችሉም። ነገር ግን ይሄንን ግለሰብ በማደጎ ነው የወሰዱት። በማደጎ ደግሞ በጭራሽ ዳኒ ወረቀት አለ። ዳኒ ደግሞ እንደዚህ አይነት ቤተሰብ ውስጥ አያድግም። ይሄ እንደዚህ ስም ያለ እንደዚህ የሚወራበት ቤተሰብ ላይ ደግሞ ሁላችሁ ስሙኝ። በቃ አሁን እዚህ ጋር ስለ ሁለታችሁ ለመወቃቀስ አይደለም የመጣ ነው። ስሚ ምንድን ነው ትሰሚያለሽ? ከእንዳንቺ አይነት ጋር መሆኑ ራሱ ያሳዝነኛል። አንቺ ጠንቋይ እናታችን በመተትሽ ነው ልጄ እንዲያረግሽ። እኔ ራሱ በኮተትሽ ይሆን እንኳን ኧረ እኔ በኮተትሽ እንደዚህ አይነት ነገር የለብኝም። በዛ በመተተኛ እናታችን አባትሽ ነው ልጄን እንዲህ ኧረ ማዘር እናታችን እባክዎት ይረጋጉ። በቃ እኔ አባቴ ዝም በይ። እንደዚህ አይነት ነገር የለበትም። ዝም በይ። ታውቂያለሽ እኮ እናታችን ትኩር ታውቂያለሽ። እሺ አንዴ ውጪ አንቺ ጉደኛ። ከካሜራ ጀርባ ጠብቂኝ። ማኔ አዎ ከካሜራ ጀርባ ጠብቂኝ። እንዴ ትንሽ አንቺ ኮተት እናንተ ጋር ትሁን እስከዛ። ይኸውልዎት እናታችን አሁን እዚህ ጋር መጨቃጨቁ ምንም ለውጥ አያመጣም። ምናልባት ሊያውቋት ይችላሉ፣ እሷም ልታውቀው ትችላለች። የነገረችን ታሪክ አሁን የምትነግረን ታሪክ አለ። እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ነገር ግን እዚህ የመጣንበት ዋነኛ እና አንደኛው ዓላማችን የእርሶ ልጅ ፍለጋ ነው አይደለ? ጥራውንም ፍለጋ ነው። ስለዚህ በእንደዚህ በጭቅጭቅ ደግሞ የሚሆን ነገር የለም። ጭቅጭቅ በሚፈጠር ሰዓት ከእሷ ጋርም ከልጅቷ ጋርም ቅድስት ናት ካሉት ጋር በሚፈጠር ሰጣ ገባ ልጆትን ልናገኝ አንችልም። በተረጋጋ መንፈስ ግን የሚነግሩ ግን ይንገሩ። እስኪ ቅድስትን እንዴት ነው የሚያውቋት? አሁን እሷን ማስወጥቻታለሁ። አባቷ ጋር ሲሄድ ነው የማውቃት። አባቷ ጋር ሄዳለሁ። ምን ሊያደርጉ ነበር የሚሄዱት? አባቷ ጋር የሚሄደው የመጀመሪያ ልጅም እንደዚሁ አላርግ ሲለኝ የሁለተኛው እንዲያርግልኝ ብዬ መድኃኒት ይሰጣሉ ሲባል ሲሄድ የባስ እንኳን ሊያርግልኝ የባስ እዛው ከመንገድ ነው የጀመረኝ። ልጅም እንዲሁ በመንገድ ላይ ወረደ እና በመድኃኒት እንደሚሰጥና መድኃኒተኛ እንደሆነ ነው የማውቀው። በዛ ሲሄድ አውቃታለሁ። እዛ የት ነው የተወለደችው? እዛ አሶሳ ነው። በዛው ነው የተወለደችው፣ አሶሳ ነው የተወለደችው። እና ከኛ ትንሽ ይርቃል፣ ትንሽ ራቅ ይላል። ያው እንግዲህ በትምህርት ቤት ከሱ ጋር ሊገናኙ ይችላል፣ አላውቅም። አሁን እሱ ጋር በደንብ ይተዋወቃሉ ማለት ነው ከጥላውን ጋር? እሷ እና እሱ ምን አላውቅም። እንግዲህ እኔ የማውቃት ግን በዛ ምክንያት ነው ማለት እነሱ አባት ጋር ሲሄድ አብረው እንዳደጉ ነው የነገረችን። በቃ በትምህርት ቤት ይሆናል፣ በትምህርት ቤት ይተዋወቃሉ እና በዛ እኔ ሄዳለሁ እዛ። እሱንም ደግሞ ልጅ ሆኖ እንግዲህ ያስታውስ አላውቅም እንጂ ሲሄድ ይዤ ሄዳለሁ። ከኔ ስለማይለይ ማለት ነው ይዤ ሄዳለሁ። ማለት እንደነገረችን ከሆነ አሁን አብረው እንዳደጉ አብሮ አደጎች እንደነበሩ ከዛ በኋላ ደግሞ ከተጋቡ ወደ 2 ዓመት አካባቢ እንደሚሆኑ ነው። እርሶ ደግሞ የነገሩን በጣም እንዳልቆየ ነው። ከአሶሳ መጥቶ ብሩን ይዞ ወደዚህ ሲመጣ እንደውም ወራት በሆነ ባልሞላ ጊዜ ውስጥ 3 ነው ምናምን ቤት እንደቀየረ ነው የነገሩን። ታዲያ ይሄ ነገር የእሷ ነው እውነት የእርሶ ነው እውነት? እንግዲህ ልጅ የጠፋውን በዛ በወቅቱ አሳወቅኩኝ። እኔን በልጅነታቸው መተዋወቅ አለመተዋወቃቸው ነገርኩ። እዛ አባቷ ጋር ሲሄድ መሪጌታ ናቸው አባቷ። እዛ እኔም ለራሴ ጉዳይ ሲሄድ በጣም የታወቁ መሪጌታ ናቸው። በጣም የታወቁ የማያደርጉት ነገር የለም። የማያደርጉት ምንም ነገር ለሰው አንተ ምን ብዬ ልንገርህ እንዴ! በጣም አደገኛ ሰውዬ ናቸው። እና እዛ ሲሄድ እኔም ይዤ እሄዳለሁ። ቤት ሰው ስለሌለኝ ልጄ ብቻውን እንዳይሆን ብዬ ይዤ እሄዳለሁ። ልጆች ናቸው እንግዲህ ይጫወታሉ። እና እንደዚህ ጠበቅ ያለ አብረው እንደዚህ ግንኙነት ይኖራቸው አይኖራቸው ምንም የማውቀው ነገር የለም። እና ልጄ ግን ወዶም አይደለም እንግዲህ ሁሉን ነገር ሚስጥሩን ስለሚያውቅ መሪጌታ አባቷ እንዲጋቡም ሊያደርጋቸው ይችላል። ሰውየው በጣም አደገኛ ሰው። አባቷ ማለት መሪጌታው የእሱ አባት ነው? ማን ይባላል ስሙ? ሞገስ ይባላል። አቶ ሞገስ። አቶ ሞገስ ይባላል። እዛ የታወቀ ነው እንዴ! አንተ ማሄድ እኮ የለም ባለ ስንቱ ይሄዳል መሰለኝ። እንኳን እንደኔ አይነቷ ስንቱ ይጓዛል። ቆይ ስለ እርሱ ባል የተናገረችው ነገር ማለት ግቢው ላይ እንደተቀበረ 2 ባል ነበራት፣ 2 ባሎቿ ሞተው እዛው ግቢ ላይ ተቀበረ ያለችው ነገር ምስ
ባሎቼ እሺ ታመው ሞቶ እግዚአብሔር ወሰዳቸው። ግን አንተ ስታስበው እንዴት የሰው ልጅ በግቢ ውስጥ ይቀበራል? ይሄ እኮ አሉባልታ ወሬ ሲወራ የሰማችው ነው በልጅ ጭንቅላቱ የያዘችው እንጂ እንዴት በግቢ ውስጥ ሰው ይቀበራል? አለ ማለት አሁን እኛም የምናውቃቸው አለ። አሁን ለምሳሌ አንዳንድ ባህሎች አሉ ወደ ደቡብ አካባቢ እንደዚህ አይነት ነገር ሰምተናል። እኛም እንደዛ አይደለሁም እኔ ደቡብ አይደለሁም። ስለዚህ እኔ ልጆችን እንደዛ አድርጌ አልቀበርኩም። ልጄንም ሆነ ባሌንም ሆነ በስርዓት ነው የተቀበሩት። ሞተውብኛል። እነዛም ነፍስ ሳያውቁ በደም ነው የሞቱት ያስወረደኝ ልጆቼ። ባሎችም የእግዚአብሔር በሽታ ነው ገደለ፣ ሞቱ፣ ቀብሬያቸዋለሁ። ግን ይህን ሁሉ ነገር እንደዛ ያስደረጋትና ወሬ ሲያወሩ የሰማቸው እዛ አለማወቅ እኮ ነው እንደዛ ቦታ ላይ የሚያስገድህ እንጂ ምንም የሚደረግ ነገር የለም። ያለ እግዚአብሔር ፍቃድ በስተቀር ምንም የሚደረግ ነገር የለም። ግን አለማወቅ፣ አይምሮችን ገና ስላልበሰለ ደካማ ጎናችንን ስላዩ እንደዛ እያደረጉ ገንዘባችን ይበዘብዛሉ። ያን ስለዚህ እሷን የሚያውቋት እዛ ክፍለ ሀገር አባቷ ጋር ልም ያሉ የታወቁ አቶ ሞገስ ሲባሉ እኮ በስማቸው ትሄዳለህ። ምን ነካ? መሪጌታ ነው ሰውየው። ስለዚህ ልጅቷ ተወልዳ ያደገችው አሶሳ ነው እንጂ አዲስ አበባ አይደለም። እዛው አዲስ አበባ አይደለም፣ እዛ ነው። እንደነገረችን አሁን እሷ ያለችን እዚህ አዲስ አበባ ነው ተወልጄ ያደጉት፣ ቤተሰቦችም አዲስ አበባ ነው ተወልጄ ያደጉት። ዳንኤልም ልጁ ደግሞ ስሙን አስቀይሯል። አሁን እዛ ጥላሁን ነው። እርሱም የነገሩኝ ጥላሁን እንደሆነ ነው። ጥላሁን ነው፣ ትምህርት ቤቱም ጥላሁን ነው። ለምን እኔ ልጅም ስለሌለኝ ስላሳደግኩት እንግዲህ ነግሬያለሁ። እኔ የደበኩ ነገር የለም አይደል እንዴ? አዎ ልጅ ስለሌለኝ ልጄን ጥላሁን አልኩት። ጥላሁነኝ ብየዋለሁ። አሁንም ጥላዬ ነው ልጄ፣ ደህና ይሆንልኝ። ይህን ሚስጥር ገንዘብ እንዳለም ያው እንሄዳለን ብያለሁ አይደለ? ሰውየው ጋር ያንን ሚስጥር ሁሉ ያውቃል ያ ሰውዬ፣ የልጅቱ አባት ማለት ነው። ይህ ሁሉ እንዲደረግ ያደረገው የእሱ አባት ነው። በዛ በኮተቱ ነው እንደዚህ ያደረጋት። ያላደረገው ነገር የለም፣ የማያደርገው ነገር የለም እኮ፣ የማይቀበረው የለም። ግቢ ውስጥ እኮ ብትሄድ ጉድ እኮ ነው የምትለው። የሰው አይነት እኮ ነው የምታየው። ሰውም በዛው ልክ ይሄዳል፣ የማይደረገውም ነገር የለም። እንግዲህ እዛ ነው ሀገሬ እንዳትይ ተብላ ሊሆን ይችላል ልጅቷ። ይሄን ነው የማውቀው። ስለዚህ አባቷን ያውቃሉ። ቆይ ልጅቷ ላይ ያለው ነገር ምንድን ነው ማለት? አባቷ እንደዚህ ስለሆነ ብቻ ልጅቷ ትገለላለች ነው ማለት? በመጥፎ አይን ነው የምትታየው? የአካባቢው ማህበረሰብ በመጥፎ ነገር ነው የሚያያት? ምን በመጥፎ ትታያለች እንግዲህ? ወይ ምን አርጊ ተብላት እንዳለው አላውቅም እንጂ አባቷ መሪጌታ ነው፣ የመሪጌታው ልጅ ነው የምትባለው እንጂ ተከብራ ነው እንጂ ምን ትንቋሸሻለች? የሚያውቅ ጠለቅ ብሎ የሚያውቅ የገባው ሰው ሊያንቋሸሻት ይችላል። ይሄ ተገቢ አይደለም። በእግዚአብሔር መንገድ የሚያስገድ ነገር አይደለም። ይሄ ጥሩ አይደለም። እንደዚህ አይነት እምነት ጥሩ አይደለም። አሁን ስረዳው እኔም እየጸጸተኝ ነው ስረዳው። በዛ ሰዓት ግን ሳልረዳው ነው። እና በዛ ሰዓት እናቴ የመሪጌታው ልጅ ተብላ ነው ያለፈው ያገደመው የገባው የወጣው እያቀፋት የሚሄደው እንጂ ምን ትባላለች እንግዲህ? ምን እንደተሰማ ምን እንደተወራ አላውቅም። ከልጄ ጋር እንዴት አድርገው አጣብቀው እንደላኳቸው እግዚአብሔር ይፍታ። አሁን ብቻ ልጄን ባገኘሁት አይኑን ባየሁት። እኛም የተሻለን እያደረግን ነው። እስኪ እርስዎ ከካሜራ ጀርባ ሆኑና ደግሞ እሷን እናውራት። እናንተ ጋር እሷን አስገቡልኝ። እሺ ቅድስት፣ እንግዲህ ሰላም እንድትፈጥሩ ነው ሁለታችሁን ለየብቻ እየጠየቋቸው ያሉት። ስለዚህ አሁን የምንጠይቅሽ እያንዳንዱ ነገሮች ትመልሽልናለሽ። ምክንያቱም አንቺም እውነታውን ማወቅ አለብሽ፣ እኛም እውነታውን ማወቅ አለብን። ስለ ባልሽ ልታቂም ላታቂም ትችላለሽ፣ ነገር ግን ትነግሪናለሽ እያንዳንዱ ነገር የምታቂውን። ገባሽ አይደል? ምንድነው የምነግርህ ነገር? እሺ አሁን ወደ ሴትዮ እንግባና ሴትዮዋ እንዴት ነው የምታውቂያት? እንዴት? እኔ እኮ ቅድምም ብዬ ካለው ለምን ደጋግመህ እንደምትጠይቀኝ አልገባኝም። በተረጋጋ መንፈስ እሷም የለችም። እኔ ሴትዮዋን ማለት ነው የትስ በቃት ለአንተ ምን ያደርግልሃል? ለምን ስለሚጠቅመኝ ነው። ከአንቺ ህይወት እንደወጣ ትፈልጊያለሽ አይደል? ውይ በደንብ ነው የምፈልገው። በቃ ስለዚህ ተባበሪን፣ የምትነግሪን የምንጠይቅሽን በሙሉ ንገሪን። ሴትዮዋንማ እኔ አላውቅም። በቃ አውቃታለሁ። በቃ እኔ እዚህ ነው አላውቅም። እኔ እንጃ ምን ማለት ነው? ከሴትዮዋ አሁን ሴትዮዋን ተወና ሌላ ደግሞ የምጠይቀኝ ካለ ጠይቀኝ። እኔ ስለ ሴትዮዋ ነው ልጠይቅሽ የምፈልገው። ሴትዮዋን እኮ አንተ ላይ ለውጥ አያመጣም ብዬ ካለው ነው እንዳለችው ልክ ነች። እሷም ምን አለች? ምንድን ነው ልክ ነች? ምንድን ነው ምን ብላክ ነው ማለት? በቃ አላውቃትም አልነግርሽም የምትይኝ ከሆነ በቃ ስለዚህ
እሷ ያለችን ነገር በሙሉ ልክ ነው ማለት ነው እኮ ምኑ የነገረችን እሱን ለአንቺ መንገር እኮ ምንድን ነው የነገረችው ንገረኝ ያቶ ሞገስ ልጅ ምን አደንግጪ ለምን ያስደንግጥሻል የሚያስደንግጥ ነገር የለም በአባትሽ ታፍራለሽ እንዴ ምን ነው በአባትሽ ታፍራለሽ አረ እኔ አላፍርም ታዲያ ለምን ነው የምትደነግጪው እየደነገጥሽ እኮ ነው እሺ ለምን ነው የምትደነግጪው ምንድነው ይኸውልሽ ስለ አቶ ሞገስ ሁሉም ነገር ነግራናለሽ ምንድን እንደሚሰራ አባትሽ እንደሆነ እሺ ጥላውን እሱን ያገናኝሽ እኔ ጥላውን የሚባል ሰው አላውቅም እባክህን ተወኝ እሺ ዳንኤል ነው አንቺ በዳንኤል ነው የምታውቂው ለዛ እኔ ያው ባለቤቴ ዳንኤል እሱን ያገናኝሽ አረ በፍጹም እና ማን ያገናኝሽ እንዴ እኛ እኮ በቃ በራሳችን ነው የተገናኘው አሉ አብዬ ካለው ቅድም አብሮ አደግነን ብልሽኛል አይደል አብሮ አደግነን ልጁ የተወለደው ጥላሁን ወይም ደግሞ አንቺ የምትጣሪለት ዳንኤል አሱሳ ነው ተወልዶ ያደገው ስለዚህ አንቺም አሱሳ ነው የተወለድሽው ማለት ነው ውሸት ነው ይሄ ተሳሳተ መረጃ ነው ስለዚህ አንቺ የተሳሳተ መረጃ ነው የነገርሽኝ ያለሽ ማለት ነው እኔ ትክክለኛ መረጃ ነው የነገርኩት አብረን አይደለም ያደግነው ነው የምትይኝ ምክንያቱም ይሄ ልጅ የተወለደው አሶሳ ከተማ ውስጥ ነው ገባሽ አይደል አሶሳ ውስጥ ከተወለደ ደግሞ በምንም ተአምር በቃ እሺ የትም ይወለድ የትም በቃ እኔ የማውቀው እዚህ አዲስ አበባ ነው በቃ አሁን ሶኛል ስለዚህ አብረን አደግሽም ማለት ነው ውሸት ነው መወለድና አብሮ ማደግ ይለያያል እኮ ይለያያል አንቺ ግን አብሬው ነው ያደግኩት አብረን ነው ያደግነው ከልጅነት ጀምሮ አልሽኝ እኮ ይልክ መወለድና አብሮ ማደግ የተለያዩ ናቸው አይደል ልጁ እኮ በቅርብ ጊዜ ውስጥ ነው ወደ አዲስ አበባ የመጣው አይደለም ምን ያህል ጊዜ ሆኖታል አዲስ አበባ እዚህ በጣም ቆይቷል ምን ያህል ጊዜ እኔ አመቱን እንዲህ ብዬ አላውቅም ግን በጣም 10 አመት 20 አመት በቃ ቆይቷል እኮ ኤግዛክት ነገር አንቺ የምታውቂው ከሆነ ካወቅሽው ምን ያህል ጊዜ ሆነሽ እኛ ድሮም ነው የምንተዋወቀው እኮ ብዬ ካለው እኮ ድሮ ማለት በልጅነታችሁ ነው ታዲያ በልጅነትሽ ከሆነ እንዴት ልታውቂ ቻልሽ አሱሳ ትኑሩ ቤቱ እዚህ ይሁን እዛ ትኑሩ እንዴት ልታውቂ ቻልሽ እኔ ምን አውቃለሁ አልኩኝ መቼ አውቃለሁ አልኩኝ የተወለድነው አንዴ አሱሳ ነው አንዴ አዲስ አበባ ነው አላልኩም እኔ ያልኩህ ይልክ በትክክል አልሰማከኝም ይሆናል እንጂ እኔ እና እሱ አዲስ አበባ ነው የምንተዋወቀው የምንኖረውም በቃ በዛ መኖር ጀመረን አዲስ አበባ በቃ ይሄ ነው አብረን ያደግነው አልሽኝ እኮ አሁን ደግሞ አብረን የተዋወቅነው አዲስ አበባ ነው አብረን አደግን እሺ አዲስ አበባ ማለት ምንድነው ለመሸወድ ይሞከርሻል እኔ ምንም አይነት ነገር ለመሸወድ እንትን አላልኩም አንተ ነህ የማይሆን ነገር ጥያቄ እየጠየቀኝ ታዲያ ለምን ነው የተለያየ አይነት መልስ የምትመልሽልኝ ለአንድ ጥያቄ 3 4 አይነት መልስ ነው እየሰጠሽ ነው ያለሽው ስለዚህ ይሄ ማለት ከወንጀሉ ጀርባ አንቺ አለሽ ማለት ነው ወይም ደግሞ ብሩን እንዲወስድ ያደረግሽው አንቺ ነሽ ኧረ እኔስ ምንም አይነት ነገር አላውቅም እባክህን እንዴት ነው የማታውቂው እንዴ የነገርሽኝ ነው እኮ አሁን ስለምትለው ነገር በፍጹም እኔ የማውቀው ነገር የለም ሚስቱ አይደለሽ እንዴ እንዴት አታውቂም እንዴ ነው ሚስቱ ነኝ እና ታዲያ ስለዚህ አንተ ስለምትለው ነገር እኔ በፍጹም አላውቅም ብሩን የት ነው ያስቀመጠው የምን ብር ከእናቱ ይዘረፈው የኔ ዳንኤል እንደዚህ አይነት ነገር በዛ ላይ እናቱ አይደለችም አላችሁ አልሽ እናቶች አባቶቹ እዚህ ነው አዲስ አበባ ነው የተወለዱት ወንድምቶቹ አዲስ አበባ ናቸው አጎታቸው አዲስ አበባ ነው እሺ እኔ ምናልባት እኔ ጥርጣሬ ነው ምነግር እቺ አሁን ቅድም መታ የነበረችው ሴትዮ መውለድ አችልም ይይካሉ አይደለ ምናልባት የታወቅሻ ሲጀመር እኔ በቃ የትም ለወቃቶ እሱን ቶ የትም ለወቃት ቦታ ለምን ደሞ አትነግሪ የትም ለወቃት የምትዩ ባክና አታስጨንቀኝ እኮ የምታውቂያት ከሆነ ይኸውልሽ እዚህ ቦታ ነው ማውቃት ነው በቃ እኔ በጣም እያስጨነቀኝ ነው ባክን ይኸውልሽ ስሚኝ ባልሽን ድጋሚ ማግኘት የምትፈልጊ አይመስለኝም መሰለኝ ለምን አልፈልግም ባለቤት እና ድጋሚ ማግኘት የምትፈልጊ ከሆነ ከባልሽ ጋር መኖር የምትፈልጊ ከሆነ እውነታዋን እያንዳንዷን ነገር ንገሪን ስለ ሴትዮዋም ንገሪን ስለ ራስሽም ንገሪን እኔ ሴትዮዋን ቷት ሴትዮዋን አላቃትም እኔ ምናልባት ይሄ ልጅ ጠፋብኝ ብላ የምትለው እንደው ሌላ እንኳን ሰው ዳኒ እንኳን ባይሆን ሌላ ሰው እንኳን ቢሆን ምናልባት ሴትዮዋ መውለድ ስለማትችል የሚመስለኝ ነው ነገር ያው አለ አይደለ ለአጋዥነትም ለሰራተኝነትም ወስደው የሚያሳድጉት ልጅ ምናልባት ወይሱ ጠፍቶባቸው ይሄ ነው ልጄ ብለው ይሆናል ዝም ብሎ የመጡት ብዬ ማስበው ነው ስለዚህ ሴትዮ አሁንም እየዋሸሽን ነው ማለት ነው እኔ ምንም እየዋሸሁህ አይደለም እውነቱን እየነገርሽን አይደለም እኔ እውነቱን ነው እየነገርኩህ ያለሁት ለምንድነው ላይ ተቃራኒ 3 4 አይነት እየነገርሽን ነው ለአንድ ጥያቄ 3 መልስ ነው እየሰጠሽን ያለሽን እያልኩሽ ነው እማን ጥያቄ እየጠየከኝ ስለሆነ እኮ ነው አንተ ምን ነው የማይሆነው ጥያቄ በሙሉ ትክክል አይደለም እኔ ነው ተወለድሽው ማለት ጥያቄ ትክክል አይደለም ጀመር አሱሳን የተወለድሽው አቶ ሞገስ አባትሽ ነው አቶ ሞገስ በጥንቆላ ስራ የሚተዳደር ግለሰብ ነው እያንዳንዱ ነገር እናውቃለን
እያንዳንዱ ነገር እናውቃለን። ስለ አባትሽም ስለ ሁሉም ስለተወለድሽበትም እያንዳንዱ ነገር እናውቃለን። እንዴ ቅድስት 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 ማካቱ ወርዲ ካሜራውን አጥፋና አንደርዲ ቅድስት